ላችኋለሁ ቁርአን ያዘው ተአምር ኢዕጃዙል ዒልሚ ስለ ዕውቀት ተአምራል የሳይንስ ዕውቀት እሱ ታገኘዋለህ የስፔስ የጠፈር ምርምር ቁርአን ውስጥ አለ ኢዕጃዙል ዒልሚ ዕውቀታዊው ተአምራለሁ ወልበላጊ የስነ ጽሁፍ ምጥቀት አለው ይሄ ተአምር ነው አገላለጹ ወተስዊሪ ስዕላዊ አገላለጹ ومن الناس من يعبد الله على حرف ከሰዎች እኮ አለ ጫፍ ላይ ሆኖ አላህ የሚገዛ ይላል حرف ማለት ጫፍ ላይ የገደል ዳርቻ ማለት ነው አሁን በመናባችሁ ስትስሉት ገደል አፋፍ ላይ ሊገባ ያለ ሰው አይታያችሁ على حرف ጫፍ ላይ ሆኖ የሚገዛላል ሊወድቅም ሊመለስም تسويري مالتهم سئلاو ياغلالت وجاء رجل من اقصى المدينه يسح يروط ميمطا سو ايتاياچو كمدينايتو عند سو يروط متا ይላል artistic expression سئلاوي ገለጻል ይሄ ተአምር ነው ይላሉ ዑለማዎች ኪታብ ጽፈውበታል تسوير الفن في القرآن الكريم ብለው የቁርአን ስዕላዊ ገለጻ ብለው አንድ ኪታብ ጽፈዋል ምን ትላላችሁ ወተስዊሪ ወልፍክሪ ወታሪኺ ታሪካዊ ያቀማመጡ ምንም ይደርስበት የለም ሁሉም ኪታብ ነው መነግራችሁ ወልጂኦግራፊ ጂኦግራፊያዊ ያገላለጹ ወልገይቢ ስለ ሩቅ ሚስጥር ሲናገር ተአምራዊ ያገላለጻል ወጥቢ ስለ ህክምና ሲያወራ ስለ ሰው ልጅ አፈጣጠር በሶስት ጨለማ እንዴት እንደተወለደ አላሁ አክበር ወልዓደዲ ቁጥራዊ ተአምር አለው ብዙ ቦታ አቅርቤላችኋለሁ አልደግመው ቁጥራዊው ተአምር የቁርአን ሙዕጂዛው አያልቅም ማውጣት ዓሊም ሁሌም አዳዲስ ኪታብ ይጽፋል እነ ዘመኽሸሪ እዛ ይጽፋሉ እዚህ መጥቶ ሌላው ደግሞ ይተነትነዋል አያልቅም ተአምራቱ ሐታ ዑለማዎቹ ምን አሉ ቁርአን እኮ ምንም የሥራ ዘርፍ የተወው የለም አሁን ምድር ላይ አናጺነት በየዳ ምናምን ምትሉት አለ እሱን ሁላ ጠቁማላሉ ምን አሉ መሰላችሁ ወኢን ሽእተል ኺያጣ ልብስ ስፌት ከፈለክ ከቁርአን የሚያመላክታለው አሉ ወጠፊቃ يخسفان عليهما من ورق الجنة አደምና ሐዋ ልብሳቸው ሲወልቅ ምን አረጉ ወረቀቱን መለጣጠፍ መስፋት ጀመሩ እቺ ጥቆማናት አሉ ልብስ ስፌት ላይ የብረት ስራ ከፈለክ ወአለና له الحديد ብረትን አገራንለት ሚላለ ወልቢና ግንባታን አናጺነት ከፈለክ ወሰማ ወማ بناها ሰማይና የገነባት ይላል ስለ ግንባታ ጠቆም ያረገ ነው አላህ والنجارة አናጺነት ከፈለክ واصنع الفلك بأعيننا نبي الله نوح من አላቸው መርከቧን እንጽ አላቸው والفلاحة ግብርና ከፈለክ አግሪካልቸር አፈራአይቱም ما تحرثوا ምዘሩትን ታያላችሁ ይላል አላህ ጥቆማ እኮ ነው ወደ ስራው والكتابة ስለ ስነ ጽሁፍ ከፈለክ علم بالقلم እሱ በብዕር ያስተማለው ነው والطبخ ምግብ ቤት ደግሞ ገባ والطبخ ማለት ስጋ መጥበስ ምናምን ማለት ነው جاء بعجل حنيز በምን ስጋ ምን ይዞ መጣል حنيز ማለት مشوي የተጠበሰ ስጋ ይዞ መጣ ይላል والغسل ላውንደሪ ከፈለክ وثيابك فطهر ልብስህን አጽዳ ይላል والنحت መፈልፈል ከፈለክ وتنحتون من الجبال بيوتا آمنين ወደ ሁሉም ስራ ቁርአን ይጠቁማል ኢማም السيوطي ምን ይላሉ ይሄን አያይዘው ሲናገሩ ይሄን ቁርአን ونزلنا عليك القرآن تبيانا لكل شيء أنت محمد ወዳንተ የሁሉም ነገር ማብራራ የሆነው ቁርአን አውርደናል የሁሉም ነገር ሁሉንም ዕውቀት ቁርአን ላይ ታገኛላችሁ ሁሉንም አንድ ውጭ የተማረው ወንድማችን አለ ትልቅ ተመራማሪ ነው ሲጨንቀኝ ወደ ቁርአን መለሳለሁ ጥናት ያደረገ ሁሌም ለመምህር የመልስ ሲሰጠው
የት ነው የምታመጣው አለ አይ ቁርአን ላይ የሚያመላክተኛ አላጣም አልኩት ከዛም ክላስ ውስጥ ከባድ ነገር ሲገጥመን እስቲ ቁርአንን አይተና ይለኛል አለ የሆነ ነገር መንገድ አለው ብቻ ተቆም የሚያደርግ سيوطي من يلالو ونزلنا عليك القرآن تبيانا لكل شيء ملون سيفسروا إن أنواع العلوم ليس منها باب ولا مسألة إلا وفي القرآن ما يدل عليه من ما ينتكو من قد يلم عينة يلم سرع يلم قرآن يعملكتو بيهن انجيلات كلنا من غير قرآن بيانس تقوم يا درجه ታዲያ አንዱ ይሄን ሲባል ሰማና አንድ ጎረምሳ ወደ አንድ ትልቅ ዓሊም መጣ እንዴ ቁርአን ሁሉም ነገር ተናግሯል ትላላችሁ አላችሁ አዎን አሉት እሺ ኬክና ዳቦ አሰራር ከቁርአን አሳዩኝ አላችሁ የኬክ ማኑዋል አረገው ቁርአንን ቁርአን ስለ ኬክ ሊያስተምረው እንደ መጣ ሼኹ ታዲያ አዎ ቁርአን ውስጥ አለ አሉት ኬክና ዳቦ አላችሁ አዎ አሉት ከዛ እጁን ያዙና ወስደው ዳቦ ቤት አቆሙትና ተማራሉት እኔ ከቁርአን ነው ያልኳችሁ እኮ ቁርአን ነው እኮ ፈስአሉ አህለ ዚክሪ ان كنتم لا تعلمون ያለው ቁርአን እኮ ነው ማታውቁ ከሆናችሁ ካዋቂዎች ጠይቁ ያለ ተማራ ዳቦ ቤት ገብተ እና ሚሊፎሊ ዶናት ልታገኝ ነው እንደ ከቁርአን ውስጥ ቁርአን ጠቆም ያረጋል በዛሽ መሽሎክ ነው ቁርአን ሁሉንም ነገር አመላካች የሆነ የተከበረ የአላሁ Subhanahu Wa Ta'ala መጽሐፍ ነው ንግግሩ ነው በቀጥታ ነው ከሱ የወረደል ሙሽ ከላሙ ጅብሪል በኢማሙ አህመድ ዘመን ቁርአን መخلوቅ ነው አሉ ተፈጣሪ ነው አሉ ለምን መሰላችሁ ያሉ ኢማሙ አህመድ فعانى معاناة شديدة ታገሉለት ቁርአን የአላህ ቃል ነው ሊሉ አሁን የመጣ ፈተና እንዳይመስላችሁ መخلوቅ ነው ብለው ነበርኩ የዛሬ 1000 ዓመት አካባቢ ለምን ያሉ ይመስላችኋል ቁርአን የአላህ ንግግር ነው ካለ ስተት ከተገኘበት አላህን ተሳሳች ነው ማለት ስለሆነብን ፍጡር ነው እንበል ፍጡር ስተት አይጠፋውምና ኢማሙ አህመድ ቆሙለት ሌት ተቀን ተገረፉበት አሁን ለኛ የአላህ ቃል ደረሰ ያ ሳት ሳይጠፋ ዛሬ ደግሞ ትንሽ ከፍ አርገው የጅብሪል ነው አሉ ከላሙላህ ቃሉ ነው ተከለመ به ይላሉ ኢማሙ አህመድ የተናገረው በጣም የሚገርማችሁ ቁርአን የአላህ ቃል ስለመሆኑ መረጃው አንዲት ቃልን ከአንዱ ማዛነፍ አንችል አንድ የቁርአን አንቀጽ ሲጨርስ ወላሁ ገፉሩር ረሂም ይላል አይደል ብንቀይረው ምን አለ ወላሁ ረሂሙን ገፉር ብናረገው ምን አለ ይቻላል አይገጥምም አንዷን ቃል ማለዋወጥ እንኳን አትችልም አይመታም ላ ይርከብ አይገጥምም በሃሩን الرشيد ዘመን የገጠመውን አንድ ታሪክ ላጫውታችሁ አስማዒ የሚባል በሃሩን الرشيد ዘመን የሚኖር ትልቅ የቋንቋ ምሁር ነበር ትልቅ ስለ ነህው ስለ ሉጋ ሲነሳ ላይ ደርሷል የሚባል እንደነሲበዌ ያለ ትልቅ ሰው ነው ሃሩን الرشيد ታላቅ የሙስሊሙ ንጉስ ነው ከሱ ጥቂት ይቀመጥና ገጣሚዎቹ የስነ ጽሁፍ ሰዎቹ ሲጣሉ ሃሩን الرشيد ዞር ብሎ قل يا اسمعي አንተ አስማዒ ተለያይተዋል ዳኝነት ስጥ ይለዋል فيكون كلامه فصلا የተናገረው ንግግር ዳኛ ይሆናል የቋንቋ ሰዎች ከተጣሉ ሚዳኛቸው ማን አስማዒ ነበር ትልቅ የቋንቋ ሰው አንዴ ታዲያ እንደለመደው ቁጭ ብሎ ቋንቋ ህዝብ ሲያስተምር ነህው ሰርፍ የቀራችሁ ታቆታላችሁ ስታስተምሩ እስትሽሃድ ታደርጋላችሁ መረጃ ትጠቅሳላችሁ ለምትጠቅሱት ነገር ሲያስተምር ለዚህም መረጃው ከሽዕር ከግጥም አመጣ ከሐዲስ አመጣና ከቁርአን መረጃ ጠቀሰ ከቁርአን መረጃ ምን ብሎ ጠቀሰ
والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله غفور رحيم حافظوቹ ሊያስተካክሉኝ ነው አዚዙን ሐኪም አይደል ይያለኝ አስማዒ ነው እንዲህ ብሎ የቀረው እነዛ የወንድና የሴት ሰራቂዎች فاقطعوا أيديهما በእጃቸው ሰርተን አንበላም ካለ ቆረጥ አርጓት ይችን ለመስራት ያልታደለች ትቀመጥ فاقطعوا أيديهما ቁረጧቸው እስላም ለምን ነው ስለመቁረጥ ያዘዘ ሰፊ ትንታኔ ያለ አንድ አሜሪካ ውስጥ አንድ ትልቅ ምሁር አሜሪካ ላይ አንድ ሀገር ላይ እስረኛ በዛ ወንጀለኛ ምን ወሰነች አሜሪካ እስር ቤት ውስጥ ያሉ ወንጀላቸው ቀለል ያሉት አመታቸው ሳይሞላ እንዲፈታ አደረገች የነሱን ወጪ የነሱን ማደሪያ አልቻለችም ታዲያ ጠጋልኩና ለሄ ምሁር እስላም እኮ ቁረጡ ያለው ለዝች ነው ትውር እንዳይልኮ ግልጽ ነው አይደርስም በአረቦች ታሪክ እጃቸው የተቆረጡ 10 አይሞር ቆመ ድህነት ቱርክን ታቋታላችሁ በዓለማውን 15ኛ ደረጃ ናት በገበያዋ ትልቅ ሀብት ደረጃ ደርሳለች ተጠየቁ በምንድነው እንዲ ሌቭል የደረሳችሁ ሀብታም የሆናችሁ ተባሉ አንዲት ቃል ነው የተናገሯት ሙስናን አቆምናል የድገታቸው ምንጭ ምንድነው ምንም የሰራ ነው አዲስ ነገር የለም አሉ ሙስና አቆም ሀገሪቱ ተለወጠች አሁን እኮ በይበስቶ ነው ሀገር ያልተለወጠ على كل حال امام الاسمعي በዚች ቁርአን استشهاد አደረገ መረጃ ተከሰ ሰራቂዎችን እጃቸውን ቁረጧቸው ለነሱ ጀዛአቸው ነው ለሰሩትም መቀጣጫ ነው والله الله እኮ አለ غفور رحيم አዛኝና ርህሩህ በሚል አስቀመጠ እሳቸው ከሚያስተምሩበት መድረክ ፊት ለፊት አንድ አዕራቢ ገጠሬ ቁጭ ብሏል ገጠሮች በቋንቋ ላይ የደረሱ ናቸው ብዙም ዕውቀት ባይኖራቸው ከዛ ምን አለ ከላሙ من هذا يا اسمعي ይሄ ማን ንግግር ነው አስማዒ አላቸው قال كلام الله يا الله ቁርአን ነው አሉ قال حاشا الله ما እንደ አይነት ቃል አይናገርም አሉ ደነገጠ يا رجل انظر ما تقول ምትለውን ተመልከት ያ አላህ ቃል እኮ ነው ሱረቱል ማኢዳ ላይ የሚገኝ አንቀጽ ነው አሉ በጭራሽ ይሄማ አላህ ቃል አይሆንም አሉ ቁርአንን ሐፍዛል አሉ አላሐፈዝኩም እሺ ቻንቀጽ የምትገኝበትን ሱረቱል ማኢዳን ሐፍዛል አላሐፈዝኩም እኮ ያ አላህ ቃል ነው በጭራሽ ይሄንማ አላህ ይናገርም እንዳይት ውዳቂ ንግግር ተቆጡ በቁርአን ላይ ያሾፋል ውዳቂ ይለዋል ሊመቱት ሲነሱ ሌሎቹ ተውታ ለኢማሙ አስማዒ ተውት እርጋ በሉ ቁርአን አምጡለት ሁጃ ቆሙበት መረጃ ቀርቡበት እሻሉ ቁርአን አመጡ ከፈቱት والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله قرآن من إلان والله عزيز حكيم الله عشنا فينا تبابينا ይሄን ለምን እንዳደረገ እሱ ያውቃል ደነገጠ አስማዒ እኔ ነው እንዴት ተሳሳትኩት አንተ ሰው አለ ወደ አረብ ይዙሩ ቁርአንን ያለ ሐፈዝክ ስትሆን እንዴት መሳሳቴን አወቅከው አለ እንዴ አንተ አስማዒ አለው እጅ ቁረጡ ለሰሩት ስራ መቀጣጫ ነው እያልክ ከዛ አላህ አዛኝ ነው ትላለህ አይገጥምም ግልጽ ነው ቆርጠ ፈልጠ አዛኝ ነው ትላለህ ይሄ ቦታ መውቅፍ ዒዛ ሌባን እንደምታንበረክክ ኃይልህን የምታሳይበት መውቅፍ ሕክማ ለሌላው ማህበረሰብ ድህነትን ስርቆትን ሰው እንዳይገባ ማስተማሪያ የጥበብ ቦታ ነው እንጂ የእዝነትና እኮ የርህራሄ ቦታ አይደለም አለው አይገጥምም አለው ግልጽ ነው ቁረጥ ፍለጥ ብለ አዛኝ አይገጥምም عزيز حكيم إمام أسماعي من قال والله إنا لا نعرف لغة العرب إنيا عربيان عناك أومال يا قرآن عندوان قال كاندوا زنف ما رجعتش ببو تواني وردتش ما سبات أراتش
ስለዚህ ወርዶታል አላህም ይጠብቀው ኢና نحن نزلنا الذكر وإنا له لحافظون سبحان الله هي نحو تنتاني بنقراችሁ ተአምር وإنا له توكيد ነው لا لحافظون لا التوكيد አመጣ እኛ ለሱ እንጠብቀዋለን በጣም በብረት አጥር ነው ያጠረው እንደ ሌሎች መጽሐፍ ቁርአን መበረዝ አይቻልም በጭራሽ ቁርአን እያንዳንዱ ቃል የተሰካካ ተአምራዊ መጽሐፍ ነው ቁርአን 114 ምዕራፎች አሉት ሁሎችም በምንድን ነው የሚጀምሩት በቢስሚላሂር ረህማኒር ረሂም ግን አንዲት ምዕራፍ የለችም ቢስሚላህ ይለለ አላት ለምን 113 በቢስሚላህ ጀምሮ ሱረቱ ተውባ በቢስሚላህ አትጀምርም ለምን براءة من الله ورسوله إلى الذين عاهدتم من المشركين فسيحوا في الأرض 4 أشهر واعلموا أنكم غير معجز الله وأن الله مخزي الكافرين براءة من الله ورسوله إلى الذين عاهدتم من المشركين እንዲህ ብሎ ነው የሚጀምረው ቢስሚላህ ይለው ቁርጡቢ ከብኑ አባስ ዘግቦ ምን ይላል ተመልከቱ ቁርጡቢ ምን አሉ እኔ አልይን ጠየቅኩት አሉ ብኑ አባስ ሁሉም ምዕራፍ በቢስሚላህ እየጀመረ በራአቱ ብሎ የሚጀምረው ሱረቱ ተውባ ለምንድን ነው አልኳቸው በጣም ይገርማችሁ በራአቱ ማለት አላህ ነፃ ወጥቷል በራአቱ ሚነላሂ ወረሱሊሂ ኢላ الذين عاهدتم من المشركين ከሙሽሪኮች ጋር ቃል ኪዳን ነበራቸው ተባብረው ሊኖሩ ሙሽሪኮቹ ያፈረሱ አስቸገሩ ረሱል ሰለላሁ ዐለይሂ ወሰለም አቡበክርና አልይ ልከው ያንቀጽ ወረደ አዋጅ አሉ ከኛና የናንተ ስምምነት ቆሟል ከናንተ ጋር ከዚህ በኋላ ጦርነት ነው አዋጅ አወጁ ታዲያ አልይ ብኑ ምን አሉ ረዲየላሁ ዐንሁ ምን አሉ ቢስሚላህ ቃሉ ቢስሚላህ በአላህ ስም الرحمن አዛይ الرحيم ርህሩ የሆነው በራአቱ አሉ ሰይድና አሊ አህድን ቃል ኪዳንን በማፍረስ ጦርነት አውጃን የወረደችው ቢስሚላህ እኮ ሰላምና አማንን መገለጫ ነው አይገጥምምና ነው ያልተደረገበት ግልጽ ነው ለምሳሌ መንገድ ላይ መርካቶ ስትገቡ አንዱ ወሳሪቀቱ ያልናቸው አንዱ ሌባ መጥቶ ከዋላ ኪሳችሁ ብዙ ብር ይዛችኋል አውጥቶባችሁ ሲሄድ አያችሁት ሄዳችሁ ምንድነው የምትሉት ፍሬንድ እንዴት ነህ ሰላም ነህ ቤተሰብ ደህና ነው ደህናችሁ አልহামዱሊላህ ማዘር እንዴት ናት ትንሽውን ከኪሴ የሆነች ብር ወስደ ነበር ይባላል አይባልም አይደል ከታች በጠረባ አንስተን ፈጃአልና አሊያሃ ሳፊና ነው የምናደርገው በጠረባ ነው የምናነሳው አይደል በራአቱም ስለ ጦርነት ነው የምታወራው ከናንተ ጋር ስምምነት የለም ቃል ኪዳናችን ፈርሷል ክዳችሁና አለም ያውጀው ከዚህ ላይ ቢስሚላህ ያምራል አይገጥምም ቢስሚላህና አላህ አነሳ ቁርአን እያንዳንዷ ቃል ሙረተብ ናት لا يأتيه الباطل ምንም ክፍተት የለው ሁሉ ነገር ሙረተብ በስርዓት የተገነባ ታላቅ መጽሐፍ ነው አንድ ሌላ የቁርአንን ተአምር የሚያሳይ ልግለጽላችሁ ዘከሪያ قد بلغ في العمر عتية نبي الله زكريا እድሜያቸው ላይ ጣራ ደረሰ 120 ዓመት ደረሱ ሚስታቸው 98 ዓመት ደረሰች አልወለደችም ልጅ የመውለድ ተስፋቸው ተሟጦ ያለ መርየምን የመንከባከብ ኃላፊነት ግን ለሳቸው ተሰጥቷል አንዴ መርየምን ሊዘይሩ ወደ ተቀመጠችበት ቤት ሲገቡ
وجد عندها رزقا ምግብ ተመለከቱ ተገረሙ ምግብ መኖሩ አይደለም የገረማቸው ለመርየም አለይሃ ሰላም አላህ Subhanahu Wa Ta'ala የክረምቱን ምግብ በበጋ ይሰጣት ነበር የበጋውን በክረምት እልዘና አንዳንድ ምግቦች ክረምት ላይ ብቻ የሚገኙ አሉ አይደል እሷ ግን በበጋ የክረምት ይቀርብላታል በክረምት የበጋ ገረማቸው ነብዩላህ ዘከሪያ فقال أن لك هذا يا مريم አንቺ መርየም ይህ ላንቺ ከምን መጣልሽ አሏት እሷ ምን አለች قالت هو من عند الله كالله زند إن الله يرزق من يشاء بغير حساب الله የፈለገውን እኮ ያለ ገደብ ይለግሳል ከአላህ ነው የመጣልኝ አለች ነብዩላህ ዘከሪያ አንድ ነገር አስተነተኑ ለካ አላህ ያለ ሂሳብ ይሰጣል ዑምሬም ላይ ቢደርስ እድሜም ጫፍ ቢደርስ ልጅ ሊለግሰኝ ለካ ይችላል ሚል ተስፋ ውስጣቸው አበበ ከዛ ከመሬም ወጣ ብለው በጀርባ ቆሙና هنالك الله هنالك دعا زكريا ربه زكريا ጌታውን ያኔ ተማጸነ በአረበኛ ቋንቋ የሚገርማችሁ ሁናከ እዚህ ማለት ነው ሁናከ ካልክ እዚህ ነው ሁናከ ትንሽ ራቅ ነው ሁናሊከ ካልክ ሩቅ ማለት ነው ለምን አላህ ሁናሊከን ተጠቀመ እዚህ ቦታ ላይ ከመርየም ዞር ብለው ነው ዱዓ አደረጓል ሁና ደዓ ዘከሪያ ረበህ ነበር ሊሆን የሚገባው ዑለማዎቹ ምን አሉ አህሉል በላጋ ምን አሉ ይሄ ሁናሊከ ከሩቅ የሚያሳየው የነብዩላህ ዘከሪያ ልጅ ወልዳለው የሚለው ስሜት ይደርሷል ማለት ነው ጫፍ ደርሷል አልወልድም የሚል ውሳኔ ላይ 120 ዓመት ሰው ልጅ ያስባል ሚስታቸው 98 ልጅ ይታሰባል ከዛ የልጅ አልወልድም የሩቅ ተስፋ ዱዓ መነጨ አቀራረቡ ወንድሞቼ ربي اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي هنالك دعا زكريا ربه هنالك تتقم ከዚህ ምዕራፍ ብቻ ተአምራቶችን ተመልከቱልኝማ እቺን አደረጉ አላህ ብስራት ሰጣቸው አላህ በምን ያበስራል አሉት መላእክቶቹ በምን በያህያ ያህያ ማለት ህያው ይሆናል ማለት ያህያ የሚባል ልጅ አብሽር እንሰጣለን እንዴት ያህያ ሊባል ቻለ ያህያ ህያው አንድ ሰው ሁሉ ህያው ይሆናል ሞት ተጽፎብናል አይደል ኩሉ ነፍስን ዛኢቅ እንዴት ያህያ ሊባል ቻላሉ የአላህ ቃል እውነት አይደል ነብዩላህ ያህያ ተወለዱ ዳዓዋ ሲሰጡ ቆዩ መጨረሻ ተገደሉ ሸሂድ ሆኑ ሸሂዶች ደግሞ ምንድናቸው ህያው ናቸው والشهداء عند ربهم يرزقون شهيدوች አልሞቱም لا تحسبن الذين قتلوا في سبيل الله اموات بل احياء عند ربهم يرزقون شهيدوች አልሞቱም እኔ ዘንድ እየተረዘቁ ነው ይላል አላህ ያህያ የተባለው ለዚህ ነው ዋናው ግን የመጣውበት ዓላማ ይችላል ተመልከቱ ቁርአን እንዴት ዝንፍ ማለት እንደማይችል አላህ ለነብዩላህ ዘከሪያ ሲያበስራቸው ምን ይላቸዋል ሱረቱ መርየም ላይ ምን ይላቸዋል ثلاث ليال سويا ይላቸዋል ثلاث ليال ሶስት ሌሊት ሱረቱ አለ ዒምራን ላይ ይመጣና አላህ ምን ይለናል ثلاثه ايام ሶስት ቀን ይላል ሱረቱ መርየም ላይ ለምን ሌሊት አለ ሱረቱ አለ ዒምራን ላይ ለምን ቀን አለ ለምን ሌሊት ቀን ለምን አለ ዑለማዎች ሱብሃንአላህ አላህ ይحفظهم ምን አሉ በመፈጠር የሚቀድመው ሌሊት ነው አላህ መጀመሪያ የፈጠረው እሱ ነው ስለ መሬትና ሰማይ ስናወራ ማለት ነው أولم يرى الذين كفروا أن السماوات والأرض كانتا رتقا ففتقناهما نزا كهديان آيايو من دي
ሰማይና መሬት አንድ የነበሩና የነጣጠልናቸው መሆኑ ግልጽ ነው። ሰማይና መሬት ውስጥ ምን ነበር? ጭልም ነበር። ኋላ ተከፋፈለ፣ አላህ ብርሃን አረገበት። ይሄ አሁን በዘመኑ ምናልባት ወንድም ያውስቶት ሊሆን ይችላል the big bang theory ይሉታል። ታላቁ ፍንዳታ ይላል። ሳይንሶቹ ምን አሉ? በዘመኑ ያወጡት ምድርና ሰማይ አንድ ነበሩ፣ መሃል ላይ በተፈጠረ ቢግ ባንድ ትልቅ ፍንዳታ ተለያዩ ይላል። ቁርአን መቼ ነው የነገረን? የዛሬ 1400 ዓመት። በመፈጠር መጀመሪያ ማን ነበር? ጨለማ ነው። ከዛ ማን ወጣ? ብርሃን። ተዛኩሙላህ። ማን ይቀድማል? ጨለማ። በመውረድ ከመካና ከመዲና ምዕራፎች የቱ ይቀድማል? መካውያን ይቀድማሉ። ሱረቱ መርየም መካ ነው መዲና ነው? የመካ ምዕራፍ ነው። ሱረቱ አሊ ኢምራንስ የመዲና ነው። ግልጽ ነው። ከመካው ምዕራፍ በመውረድ መጀመሪያ ከሆነው በመፈጠር መጀመሪያ የሆነውን 3 ለያሊን ሰውያ እዛኛው ላይ ምን አለ? 3 አያም አለ። በመውረድ ሁለተኛ ማን ነው? አለ ኢምራን የመዲና ምዕራፍ ነው። መዲና ላይ ነው የወረደው። በመፈጠር ሁለተኛ የሆነውን ቀን ሚለውን ከመዲናው አደረገው። መጀመሪያ የተፈጠረውን ጨለማ ሚለውን መጀመሪያ በመውረድ ከሆነው ከመካው አደረገው። እዚህ ክሊር ግልጽ ነው ወንድሞቼ? ያ ሱብሃንአላህ። ይሄን በቂራአት ነበር የሚመቸው በዳዓዋ ሳይሆን ትንሽ ከበድ ሊል እንደሚችል ይሰማኛል። አላ ኩሊ ሐል ቀለል ወዳለው አንድ ተአምር ልሂድና ቁርአን አረቦችን እንዴት እንዳስደመማቸው ተርክላችኋለሁ። ቁርአን ውስጥ ዘውጃና እምራአ ሚል ቃላቶች አሉ። ዘውጅ ሚስት፣ እምራአ ሴት። መቼ ነው አላህ የሚጠቀመው ይሄ? መቼስ ነው እምራአ ሚለው የሚጠቀመው? ዘውጅ ማለት ከሚስት ጋር የአቂዳ የአመለካከት አንድነት ካለ አላህ ቁርአን ላይ ምን ሲል ይጠቅሰዋል? ዘውጅ ይለዋል። በአቂዳ በአመለካከት ልዩነት ካለ እምራአ ሲል ይጠቅሰዋል። ቁርአን ላይ ተመልከቱ። እስኩን ይላቸዋል አደምን፣ ተቀመጥ አንተ ወምራአቱክ ንገሩኝ እስኪ ወዘውጁክ አንተና ሚስትህ ጀነት ላይ አረፍ በል። አደምና ሐዋ ምንድናቸው? አንድ አይነት አቂዳ የሚዋደዱ ባልና ሚስት። ወአስለሕና ለሁ ዘውጀህ ይላል የአንድ ነብይ ቤተሰብ ሚስቱን አስተካከልንለት። የአቂዳ የአመለካከት አንድነት መጣ ይለናል። ጀነት ውስጥ የገቡ ሙእሚኖቹ ምን ይላል? ሁም ወአዝዋጁሁም ይላል። እነሱና ሚስቶቻቸው አንድ ናቸው። የአቋም ልዩነት ካለ ግን እምራአ ነው የሚለው። ለምሳሌ እምራአቱ ኑሕን ይላል። የነቢዩላህ ኑሕና ሚስትና ነቢዩላህ ኑህ እኮ አይግባቡም አይደል? ምን አለ አላህ ታዲያ? የኑህ ሴት አለ። ግልጽ ነው ወንድሞቼ? ሱብሃንአላህ። ከዛም አልፎ ማለት ወምራአቱ ሉጥን አለ። የሉጥ ሴት አለ። የሉጥ ሚስት እኮ ናት። ሰዎችን እንግዳ ሲገባ መላእክቶችን ይዘው ሲገቡ ሉጥ አሁን ሰው መጣላችሁ ውሰዷቸው ብላ እኮ የጠቆመች ሚስቱ ናት። አንድ አይደሉም አቂዳቸው። ስለዚህ አላህ ምን አለ? ወምራአቱ ሉጥ የሉጥ ሴት አለ። ፍርዓውን የማን ባለቤት ነበር? አሲያ። አሲያ ደግሞ ምንድነው አቂዳዋ? ሰላም የሆነ ረቢ ብኒ ሊ عندك بيتا في الجنة ያለች ሙእሚን ናት። ከፍርዓውን ጋር አትስማማ። ፍርዓውን ምንድነው ያለ? አና ረቡኩም الأعلى። አይገናኙም። ሙእሚንና አህባሽ ማለት ናቸው። አይገናኙም። እዛ ጠረፍ ናቸው፣ ሰሜንና ደቡብ። ስለዚህ አላህ ምን አለ እዚህ ላይ? ወምራአቱ ፍርዓውን፣ የፍርዓውን ሴት አንድ አይደለም። ያ ሱብሃንአላህ ወንድሞቼ እየተረዳችሁ ይሄ ነው። ነገር ግን ሁሌም እምራአ የሚለው ቃል ልዩነት የአቋም የአቂዳ ልዩነት ባላቸው ባልና ሚስቶች መሃል ላይ ገለጽ ይችላል። የነብዩላህ ኢብራሂም ሚስት እምራአ ብሎ ጠርቷታል፣ ሳራን ማለት ነው። ስለዚህ
ትክክለኛው ዘውጃ ሚለው ቃል ዘውጃ ጥንድነት የሚያሳየው የአቋም የአቂዳ ያመለካከት አንድነት ሲኖር ዘውጅ ሚለውን ይጠቀማል እምራአ ሚለውን ግን አንዳንዴም ለዚህም ለዛም ሊጠቀመው ይችላል وتلك معجزة القرآن شاهدة تفنى الزمان ولا يفنى مزاياه كلامه الشهد في آذان سامعه وقوله الفصل ما في ذاك أشباه فمن جلال الهدى نورا تغشاه قرآن تأمراوي الله قال إن ولا تأمر يازا يليلا قال لهن أيچلم والله لمدرك سلما يمتشنجي بزو ميقرمو ينحو تأمروچن لا قرب الله چوچل نبر قرآن تأمرون بيتالكوت ما يقارد يا الله سبحانه وتعالى تأمراوي نققرنا